ቤተሰብ እንግዲህ ሀቡ ወጥቷል ማለት ነው። ቡርኬን ተከትዬ ምናምን ወጣው ብሎ ነበር ማለት ነው። ፍፄን አግኝተውታል። አሁን ናኒ ደውዬላት ነበር ማለት ነውና ፍፄን አግኝተውት ፍፄ ደግሞ በቃ እንዴ ስለምወዳት ነው ስለምፈልጋት ነው፣ ስለዚህ ምንድነው እንደዚህ የምትሆኑብኝ ምናምን ብሎ ከነሱ ጋር ጸብ እንትን ብሏል ማለት ነው። ቡርኬ ደግሞ ካንተ ጋር ጸብ እንትን ማለት አልፈልግም፣ እሷ ናት ፈልጋ እንትን ያለችህ ምናምን፣ ስለዚህ የራሳችሁ ጉዳይ ያጠፍጥላችሁ ለምን ምናምን ብዬ ከናንተ ውስጥ ገብቼ ላፈርስም ሆነ የሆነ ነገር ላደርግ የምችልበት ምንም አይኬዝ የለኝም፣ እንደፈለጋችሁ መሆን ትችላላችሁ። እንዴ ቡርኬ እንዴት ነው እንደዚህ የምትለው? እንዴት ነው ባንዴ እንደዚህ የምትለው? ሃይሚ ስንት ነገር እንትን ሲባል እኮ እንደዚህ እያደረከኝ ነው እንደዚህ የሆነ ነው ምናምን ብላ እኮ የሆነ ልፍረስ ምናምን የሚባል ነገር እንትን አላለችም አይደል እንዴ? እና አንተ እንዴት ነው እንደዚህ የምታደርገው? ማርያምን እንዴ ቡርኬ ለምንድን ነው በትንሽ ነገር የሃይሚ ትልቅ ግንን አድርገህ የምታየው? የሆነ በቃ ፕራንክ ነው በቃ አለቀ። እንኳን እሷ ይሄን እንኳን እኔ እንጃ እግዚአብሔርን የሆነ አጫጫኋችሁ ምናምን በጣም ይከብዳል። ሃይሚን ገለልተኛ አታድርጓት። በቃ እውነታውን ንገሯት። ፕራንክ ነው ብላችሁ አስረዷት ለሃይሚ። የማይሆን ነገር የማይመስል ነገር እንዲያላችሁ እንድታስጨንቋት አንፈልግም። ሃይሚ በጣም ነው የተጨነቀችው። እናንተ ጋር ተጨመረች አልተጨመረች እንትን የሚልባት ነገር የለም፣ ግን ባልሆነ ነገር ስለተባለች ነው። ገባችሁ አይደለ? ጓደኛ ላይ እንደዚህ የሆነ ለስራ በላይ ያደረገችው ነገር ህይወቷን ገብቶ ሲበጠብጠው ምናምን በጣም እንትን የሚላት ቀን ከሌሊት ዘጋ እየሄደች እንትን የምትለማመን እከሌን ጠይቆልኝ እከሌ እንደዚህ አድርጉልኝ ምናምን የምትለው ለዛ ነው አይደል እንዴ? ስለዚህ ህይወቷን ማስተካከል ስለምፈልግ እንጂ ህይወቷን ማፈልግ ቢሆን ሃይሚ እስከዛሬ በቡርኬ በማያደርጋቸው ነገሮች ብዙ ነገሮችን ማቆም ትችል ነበረ። ብዙ ነገሮችን ማለት ነውና ቡርኬ ልትረዳት ይገባሃል። ሃይሚ ምን አድርጋ ነው? ሃይሚ ምንድን ነው የሆነችው? ሃይሚ ምንድን ነው ያደረገችው? ምናምን ብለህ አንደርስታንድ ማድረግ አለብህ። አንተ ካደረግከው በላይ አላደረገችም ሃይሚ፣ ልንገርህ። አንተ ካደረግከው በላይ አላደረገችም በጭራሽ ማለት ነው። እና የማይሆን ነገር የማይመስል ነገር እንደዚህ አካብዳችሁ እንትን ልትሉት የምትችሉበት ነገር የለም። ከዚህ በፊት ሐዋሳ ይሄዳችሁ ከማን ጋር ነበር እንደዚህ እንትን ብሏት የነበረ? ከማን ጋር ነው የሆነ እንደዚህ የፍቅር እንደዚህ አብረሽ ተኝተሻል ነው ምናምን ብቻ እንደዛ ብሏት ምናምን ከማን ጋር ነበረ? ብቻ ኮሚቴ ላይ ሰበስቴቶቹን የናንተ አንተን በሉልኝ እንደዛ ብሏት አይደል? አንተ እንኳን ከጓደኛ ጋር እንደዚህ አብረሽ ተኝተሻል ነው ምናምን ብሎ ፕራንክ አድርጓት ነበር ሃይሚን አይደል እንዴ? ስለዚህ እንዴት ነው እሷ ስታደርገው ሌላ እናንተ ስታደርጉት ቀላል ነገር መስሎ የሚታያችሁ መንገድ ለምንድን ነው? ማርያምን ለምንድን ነው ምን አስባችሁ ነው? ማርያምን እና የማይሆን ነገር አታድርጉ። ሃይሚን አታስጨንቋት። በቃ የሄደችው በዓል ልታከብር ቤተሰብ ጋር ልትዝናና ምናምን እንጂ እንደዚህ ሁኑ እንትኑ እያለች እናንተ ጋር ልትጨቃጨቅ እንደዚህ ቢሆን እንደዛ ባይሆን ምናምን እያለች የሆነ ሰጣ ገባ ውስጥ ልገባ ምናምን አይደለምና ማድረግ ያለባችሁን ነገር እወቁ። ማርያምን አታስጨንቋት። ልጅቱ በጣም እየተጨነቀች ነው ያለችው ሃይሚ፣ በጣም ከምላችሁ በላይ በጣም እየተጨነቀች ነው ያለችና አታስጨንቋት። አንዳንዴ ማሰብ የሚባል ነገር አለ እኮ አስቡ እንጂ እንዴ ምን ነው አላችሁ? ማርያምን ሁሉ ጭቅጭቅ ሲያስጠላ። እስኪ ቢያንስ እንኳን የባለ ሰው ሁኑ። ቤተክርስቲያን ሄዳችሁ ምን ተብላችሁ ምናምን ነው የመጣችሁ አይደል እንዴ? እዚህ ቦታ ላይ ምንድነው ሁሌ መልከስከስ? ሁሌ አይሰለቻችሁም እንዴ? አንዳንዴ እውቅና ሁኑ፣ አራዳ ሁኑ፣ የምትሰሩትን እወቁ። ማርያምን የምትሰሩትን ማወቅ አለባችሁ። ሁሌ ስግጥና ያስጠላል፣ ሁሌ ፋራነት ያስጠላል። አንዳንዴ አራዳ መሆን አለባችሁ። ብዙ ሌላ ኮንተንቶች አሉ እኮ። ልጅቱ ለምን የምታስጨንቋት እንደዚህ? ሃይሚን በጣም እያስጨነቃችኋት እኮ ነው ያላችሁ። በጣም ከምላችሁ በላይ እያስጨነቃችኋት እኮ ነው ያላችሁ። አታሳዝናችሁም እንዴ? ሀቡ ለወንድሙ ቆመላት አይደል እንዴ? እሷ የሆነ እኛን የሚናገረን ሰው የለም እኛ የበላይነን ነው ወይስ ምንድነው? አልገባኝም ነገራችሁ ማለት ነው። ሁሌ ሃይሚ ጎን የሚሆን የለም ገጭ ሁሌ እና የምታደርጉትን ነገር ወቁ። ማርያምን ወቁ። ለምታደርጉት ነገር ጥንቃቄ አድርጉ። ምን እያደረግን ነው ምናምን ብላችሁ አስቡበት። ሃይሚን አታስጨንቋት። ማርያምን አታስጨንቋት። ሃይሚ በጣም ነው እየተጨናነቀች ያለችው። በጣም ከምላችሁ በላይ ስትረስ ውስጥ ነው እየሆነች ያለችውና እንደዚህ ውስጥ እንድገባ እንትናት ብሉ። በጣም ነው የሚያሳፍረው። ሁሌ ደስታዋ እንዳበላሻችሁ፣ ሁሌ የሆነ ደስ እንዲላት አትፈልጉ ምናምን። በቃ ሁሌ ይሄ እንትን የሚል ነገር አይደለም እኮ። ይሄም የሆነ የሚካበድ ነገር ምናምን አይደለም። አስረደቻችሁ አይደል እንዴ? ለምንድን ነው እንትን ማትሏት? የዛኔ ታመመች የተባለች ጊዜ እንትን ስትላችሁ ፕራንክ ነው እሺ ኦኬ ምናምን ብላችኋል እንዴ ያለፋችሁ? የሆነ ነገር ትንሽ እሷ ላይ እንከን ነው የምትፈልግ ቡርኬ። የሆነ ትንሽዬ እንከን እዛ የሆነ ነገር አገኘህባት በቃ በለው ነው የምትላት። መርገጥ እሷን ምናምን ትወዳለህ። እንደዛ መሆን የለበትም። ሃይሚን መረዳት አለብህ። ሃይሚ እንድትጎዳ ለሞራሏ መጨነቅ አለብህ።
እና ሀይሚ በጣም እያዘነች ነው ያለችው፣ በጣም እየከፋት ነው ያለ። እንደገና ናኒ በቃ የሆነ ከሀይሚ ጎን ስትሆን አፋፏን ትሏታላችሁ። ሀቡ ከቡርኬ ጎን ሲሆን ምንም አይመስልህም አይደለ እንዴ? ሀይሚ ሲሆን አፋፏን ለምን ትናገሪያለሽ? እንደዛ የሚባል ነገር የለም። ማርያም እንደዛ የሚባል ነገር የለም። ሀይሚ አፍሽን ዝጊ፣ አንተ እንደፈለግ ካውራ የሚባል ነገር የለም። ሀይሚን ውሸታም ቡርኬ እውነታም የሚባልበት ምንም አይከዝ የለምና የምታደርጉትን ነገር ማወቅ አለባችሁ። ማርያምን እወቁ። ለምታደርጉት ነገር አደብ ግዙ፣ ማወቅ አለባችሁ። ምን እያደረግን ነው ያለ ነው ብላችሁ በደንብ አድርጋችሁ ራሳችሁን መፈተሽ አለባችሁ ብዬ ነው የማስበው። ለማንኛውም የናንተን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። ሀይሚን አታስጨንቋት። ሀይሚ እንድትጨነቅ አንፈልግም። ሀይሚ በጣም እየተጨነቀች ነው። ስለዚህ ሀቡም ወንድምህን አስተካክለው። እሙሽዬ ጋር ሂጂ ብዬሽ እኮ ነበር ሀይሚ። በቃ እነዚህ ጋር ሲሆን እሙሽዬ ጋር ሄደሽ እሙሽዬ ያለውን ነገር ለእሙሽዬ ነው ማስረዳት ያለብሽ። ማርያምን ነው የምልሽ። እሙሽዬ እንደዚህ ነገር እየሆነ ነው ምናምን ብለሽ ለሙሽዬ ነው ማስረዳት ያለብሽ እንጂ እነሱ ጋር ሁሌ እንደዚህማ እንትን ማለት የለብሽም። ብሩኬ የሆነ ያንቺን ነገር የሆነ ከረር ማድረግ ይወዳል። ፕራንክ ነው በቃ አስረዳት። እሷን ታስጨንቃት። ከዛ ውጭ ነው ደስ አይልም።